ከሐራምቤ ሬዲዮ 98.7 የዕለተ አርብ ነሐሴ 1 ቀን 2018 ዓ.ም የሰዓቱን ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉ ጌታ ነኝ። ዋናዎቹን በማስቀደም እጀምራለሁ። አብራችሁን ቆዩ። ሴት ነጋዴዎች በባንኮች የብድር አሰጣጥ ላይ ቅሬታ ስለማቅረባቸው፣ ኢትዮጵያ በዲጂታል ተጋላጭነት ከአፍሪቃ በአምስተኛ ደረጃ ላይ ስለመቀመጧ፣ ከአፍሪቃ የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ መቆጣጠራቸው ስለመገለጹ፣ ከዓለም አቀፍ የመንግስታቱ ድርጅት በኢራን ባለፉት 5 ወራት ውስጥ ብቻ 56 ሰዎች በሞት መቀጣታቸውን ስለማሳወቁ፣ አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። ሴት ነጋዴዎች በባንኮች የብድር አሰጣጥ ላይ ቅሬታ አቀረቡ። ሴት ነጋዴዎች የግል ባንኮች ከዓለም አቀፍ የፋይናንስ ተቋማት ከሚያገኙት የብድር ድጋፍ ውስጥ ለሴቶች ተብሎ የሚመደበው ገንዘብ በአግባቡ ተጠቃሚዎች ዘንድ እየደረሰ እንዳልሆነ በመግለጽ ቅሬታ አቀረቡ። እንደ ሴት ነጋዴዎች ገለጻ ከሆነ ባንኮች ከዓለም አቀፍ ተቋማት የውጭ ምንዛሬ ብድር ቢያገኙም ለሴት ስራ ፈጣሪዎች የተዘጋጁ የብድር ፕሮግራሞች በተግባር ውስን መሆናቸውና በተለይም የብድር መጠንና የመመለሻ ጊዜ ፍላጎታቸውን የማያሟሉ መሆናቸውን ጠቁመዋል። የኢትዮጵያ ሴት ነጋዴዎች ማህበር በበኩሉ ባንኮች ገንዘቡን በውጭ ምንዛሪ ቢያገኙም በሀገር ውስጥ ብድሩን በብር በመስጠታቸው የሚቀርበው የብድር መጠን ዝቅተኛ በመሆኑ በሴቶች ንግድ ላይ የሚጠበቀውን ለውጥ ማምጣት አልተቻለም ብሏል። ብሔራዊ ባንክ በበኩሉ ባወጣው ሰነድ በሴቶች የፋይናንስ አካታችነት ረገድ መሻሻሎች ቢኖሩም ተጨማሪ ስራ እንደሚያስፈልግ ገልጿል። በተጨማሪም የግል ባንኮች የብድር አሰጣጥ ሂደታቸው ግልጽ እንዲሆንና በተቆጣጣሪ አካላት ተጠያቂነት እንዲኖርም ጥሪ አቅርቧል። ኢትዮጵያ በዲጂታል ተጋላጭነት ከአፍሪቃ በአምስተኛ ደረጃ ላይ ተቀመጠች። ኢትዮጵያ በዲጂታል ተጋላጭነት ከአፍሪቃ አህጉር አምስተኛ ደረጃ ላይ መቀመጧን ኢንተርፖል የአፍሪቃ የሳይበር ስጋት ምዘና ይፋ ባደረገው አዲስ ሪፖርት አመላክቷል። ከ36 የአፍሪቃ አባል ሀገራት እንደ ሻዶው ሰርቨር ፋውንዴሽን ካሉ ተቋማት በተሰበሰበ መረጃ ላይ የተመሰረተው ይህ ሪፖርት ፈጣን የቴክኖሎጂ እድገት ከሳይበር ደህንነት ከመከላከያና ከተቋማት ዝግጁነት በላይ እየፈጠነ መሆኑን ጠቁሟል። እንደ ሪፖርቱ ገለጻ የሀገሪቱ የቴክኖሎጂ እድገት ከሳይበር ደህንነት መከላከያ አቅሟ ቀድሞ በመፍጠኑ ምክንያት ኢትዮጵያ ከአህጉር አጠቃላይ የሳይበር ተጋላጭነት 3.3% ድርሻን ይዛለች። ይህም ሀገሪቱ የዲጂታል ትራንስፎርሜሽን ጉዞዋን እያፋጠነች ባለችበት በዚህ ወቅት እየተወሳሰበ የመጣ የሳይበር መደቀኑን ሪፖርቱ ገልጿል። በመላው አፍሪቃ በሳይበር ወንጀል ሳቢያ የደረሰው ከፍተኛ የገንዘብ ኪሳራ ወደ $5 ቢሊዮን የተጠጋ ሲሆን በተለይም ባልታደሱ ሶፍትዌሮችና ክፍት የቪፒኤን መረቦች አማካኝነት ጥቃቶቹ ይፈጸማሉ። በተጨማሪም በሰው ሰራሽ አስተውህሎት የታገዘ የጾታ ማስፈራራትና የማጭበርበር ወንጀሎች በአህጉሩ እየጨመሩ መምጣታቸውንም በሪፖርቱ ተጠቅሷል። ኢንተርፖል ይህንን አደገኛ የሳይበር ስጋት ለመመከት ሀገራት የድንበር ተሻጋሪ ትብብራቸውን እንዲያጠናክሩና የሳይበር ደህንነት መከላከያ ስታንዳርዶችን በአጣዳፊነት ስራ ላይ እንዲያውሉም አሳስቧል። ብፁዕ ወቅዱስ አቡነ ማትያስ ምዕመናን ጾመ ፍልሰታን በእምነትና በፍቅር እንዲያሳልፉት ጥሪ ያቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ የ2018 ዓ.ም ጾመ ፍልሰታን መጀመሩን አስመልክተው ባስተላለፉት የቡራኬና የሱባኤ መልእክት ምዕመናን ጾሙን የእግዚአብሔርን ትእዛዝ በመጠበቅና ፍቅርን በመተግበር እንዲያሳልፉ ጥሪ አቅርበዋል። ቅዱስነታቸው እግዚአብሔርን መውደድ በቃል ብቻ ሳይሆን ትእዛዙን በመጠበቅና ባልንጀራን እንደ ራስ በመውደድ እንደሚገልጽ አስገንዝበዋል። በተጨማሪም ድንግል ማርያም የአምላክ ማደሪያ መሆኗን በማስታወስ ምዕመናን በጾሙ ወቅት ትእዛዙን በመጠበቅ እመቤታችንን እንዲያከብሯትና በጸሎቷ እንዲተማመኑም አሳስበዋል። በ15 ቀናት የሱባኤ ጊዜም የተራቡትን መመገብ፣ የተቸገሩትን መርዳት፣ የተጣሉትን ማስታረቅና የታመሙትንና የታሰሩትን በመጠየቅ እንዲሁም በንስሐና በቅዱስ ቁርባን መሳተፍ እንደሚገባም አሳስበዋል። በመጨረሻም በሀገር ውስጥና በዓለም ላይ ያለው ጦርነት እንዲቆም እግዚአብሔርን በትህትናና በቅልብ እንዲለምኑ ለምዕመናኑ አባታዊ አደራቸውን አስተላልፈዋል።
የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ መቆጣጠራቸውን ገለጹ። በሶማሊያ ከፊል ራስ ገዝ አስተዳደር ፑንትላንድና በፌዴራል መንግስቱ መካከል በተከሰተው ግጭት ሳቢያ የፑንትላንድ ኃይሎች በጋልካዮ የሚገኘውን የፌዴራል ጦር ካምፕ መቆጣጠራቸውን አስታውቀዋል። የፑንትላንድ ፕሬዚዳንት ሳይድ አብዱላሂ ዴኒ በጋሮይ በሰጡት መግለጫ እርምጃው በክልሉ መንግስት ላይ ተቃውሞ ለሚያነሱ አካላት ግልጽ መልእክት ለማስተላለፍ የታቀደ የደህንነት ዘመቻ መሆኑን ገልጸዋል። በከባድ መሳሪያዎች የታገዘው ግጭት በርካታ ጉዳቶችን ያስከተለ ሲሆን የሲቪሎች መፈናቀልና የሰው ሕይወት ጉዳት መድረሱም ተዘግቧል። በፑንትላንድና በፌዴራል መንግስት መካከል ያለው ውጥረት እንደገና እየተባባሰ መምጣቱ በሶማሊያ የጸጥታ ሁኔታ ላይ አዲስ ስጋት ማሳደሩም ተመላክቷል። በሱዳን የድሮን ጥቃቶች የሰብአዊ ቀውሱን አባብሰውታል ተባለ። በሱዳን የሚፈጸሙ የድሮን ጥቃቶች በሰላማዊ ዜጎች ላይ የሚደርሰውን ጉዳት እያባባሱት ከመሆናቸውን ባሻገር የሰብአዊ እርዳታ አቅርቦትን በእጅጉ እያደናቀፉ መሆኑን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት አስጠንቅቋል። በሰሜን ዳርፉር በጋራል ዛዊያ መንደር በተፈጸመው ጥቃት ቢያንስ 35 ሰዎች ሲገደሉ በርካቶች ቆስለዋል። በሰሜን ኮርዶፋን ዋና ከተማ ኤልኦቢድ የተፈጸሙ ጥቃቶችም በሰላማዊ ዜጎች በመሰረተ ልማቶችና በእርዳታ ስራዎች ላይ ከፍተኛ ስጋት መደቀናቸውም ተገልጿል። የተባበሩት መንግስታት የድንገተኛ አደጋ እርዳታ አስተባባሪ ቶም ፍሌቸር ተፋላሚ ወገኖች ውጥረቱን እንዲቀንሱ፣ ለሰላማዊ ዜጎች ጥበቃ እንዲያደርጉና ደህንነቱ የተጠበቀ የሰብአዊ እርዳታ መስመር እንዲከፍቱም ጥሪ አቅርበዋል። ተቋሙ ለሱዳን የሰብአዊ ምላሽ ፕሮግራም የሚያስፈልገው 2.9 ቢሊዮን ዶላር ውስጥ እስካሁን 1.2 ቢሊዮን ዶላር ብቻ መገኘቱን ጠቅሶ ለጋሾች ተጨማሪ ድጋፍ እንዲያደርጉም ጠይቋል። በተመሳሳይ ግጭቱን ለማስቆም የሚደረጉ ዲፕሎማሲያዊ ጥረቶች ቀጥለዋል የተባለ ሲሆን የተባበሩት መንግስታት ልዩ ልዑክ ፔካ ቪስቶ ሁሉም ተፋላሚ ወገኖች ወደ ተኩስ ማቆም ውይይት እንዲገቡም አሳስበዋል። የመንግስታቱ ድርጅት በኢራን ባለፉት 5 ወራት ውስጥ ብቻ 56 ሰዎች በሞት መቀጣታቸውን አስታወቀ። በኢራን ውስጥ ከመጋቢት ወር ወዲህ ከብሔራዊ ደህንነት ጋር በተያያዙ ክሶች ቢያንስ 56 ሰዎች በሞት መቀጣታቸውን የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽሕፈት ቤት አስታውቋል። እንደ ኮሚሽኑ ቮልከር ተርክ መግለጫ ከተገደሉት መካከል 27 ያህሉ በጥር ወር በኢራን በተካሄዱት ህዝባዊ ተቃውሞዎች ተሳትፈዋል በሚል በቁጥጥር ስር የዋሉት ናቸው። ተቋሙ ኢራን ከአሜሪካና ከእስራኤል ጋር ከገባችበት ግጭት በኋላ የሞት ቅጣት ፍርዶችና ግድያዎች መጨመራቸውን ጠቅሶ ባለስልጣናቱ የሞት ቅጣትን እንዲያቆሙና በቋሚነት እንዲያስቀሩም ጠይቋል። በሌላ በኩል የኢራን የፍትህ ባለስልጣናት በተቃውሞችና ከአሜሪካ ጋር በተያያዘ ጉዳዮች የተከሰሱ ግለሰቦች ላይ የሞት ቅጣት በአስቸኳይና ያለምንም ምህረት እንዲፈጸም ሲጠይቁ መቆየታቸው ተገልጿል። ውድ አድማጮች ከአራምቤ ሬዲዮ 98.7 ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። ሴት ነጋዴዎች በባንኮች የብድር አሰጣጥ ላይ ቅሬታ ስለማቅረባቸው፣ ኢትዮጵያ በዲጂታል ተጋላጭነት ከአፍሪቃ በ5ኛ ደረጃ ላይ ስለመቀመጧ፣ ከሀገር ቤት የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ መቆጣጠራቸው ስለመገለጹ፣ ከአፍሪቃ የመንግስታቱ ድርጅት በኢራን ባለፉት 5 ወራት ውስጥ ብቻ 56 ሰዎች በሞት መቀጣታቸውን ስለማሳወቁ፣ ከዓለም አቀፍ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙልጌታ አስደምጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ጊዜ ይሆንላችሁ።